የታገዱበት ምክንያት በዋናነት በርካታ ማስረጃዎች እጃችን ላይ አሉ። ግን ደግሞ ከአገዛዙ ጋር ግንኙነት ፈጥረውና ተልእኮ ተቀብለው እንቅስቃሴ እያደረጉ እንደሆነ ደርሰንባቸዋል። ይሄንንም እያደረጉ በመገኘታቸው ምክንያት ነው በማስረጃ አረጋግጠን ከድርጅት አባልነትም ኃላፊነትም ልናገዳቸው ይቻላል። መቶ አለቃ ካፕቴን ማስረሻ ሰጤ ከብልጽግና መንግስት ተልእኮ ተቀብሎ እንቅስቃሴ መጀመሩን ተከትሎ መታገዱን የፋኖ ኃይሎች አመራሩ አቶ እስክንድር ነጋ አስታወቁ። አቶ እስክንድር ነጋ የካፕቴኑን መታገድ ተከትሎ ለስራ አስፈጻሚዎቹ በሰጡት ማብራሪያቸው ካፕቴን ማስረሻ ሰጤ ከብልጽግና መንግስት ጋር መስራት ከጀመረ ከራርሟል ብለዋል። ጉዳዩን በትዕግስት ሲከታተሉ መቆየታቸውን አንስተው አፋሕድን ለመጥለፍ እንቅስቃሴ ማድረጉን ተከትሎ ግን አግደነዋል ሲሉ ተደምጠዋል። ከመታገዱ አስቀድሞ አቶ መከታው ማሞ በቁጥጥር ስር ለማድረግ ወታደራዊ እንቅስቃሴ ጀምሮ የነበረ ቢሆንም እንዳልተሳካለት አቶ እስክንድር ነጋ ግልጽ አድርገዋል። የተከበራችሁ የበራፍ ቲቪ ንቁ ተከታታዮቻችን ሰላምም ጤናም ይስጥልን። አብራችሁን ስትቆዩ ካፕቴኑ ከፌዴራል መንግስቱ ጋር መስራት የጀመረው መች እንደሆነ እስክንድር ነጋ በመከታው ማሞና በካፕቴኑ መካከል ስለመወጠሩ አበበ ሙላት በይፋ ስለተናገሩት መረጃ ታደምጣላችሁ። አብራችሁን ቆዩ። መቶ አለቃ ካፕቴን ማስረሻ ሰጤ በሀገሪቱ አሉ ከሚባሉ የአየር ኃይሉ ተዋጊ ጀት አብራሪዎች መካከል አንዱ ሲሆኑ የብልጽግና መንግስት የሰጣቸውን ተልእኮ ተቀብለው የሚመሯቸውን የፋኖ ኃይሎች ጥለው መሰወራቸው ተነግሯል። የፌዴራል መንግስቱ ያን ያክል ቄል አይደለም ያሉን አንድ ወታደራዊ ምንጭ ተዋጊ ጀቶችን ማብረር የሚችሉ ካፕቴኖች በፋኖ ውስጥ ሲንቀሳቀሱ ዝም ብሎ ሊመለከት አይችልም ይላሉ። ቢቻለ ካፕቴኑን እንዳደረጉት በስልጣን በገንዘብ በማማለል ከራስ ወገን ያሰልፋሉ፣ ባይሆን ግን ከፍተኛ ዋጋ ከፍለውም ቢሆን ያጠፋሉ በማለት የፋኖ ኃይሎች በሰው ሀብት ዝግጅታቸው ብቁ እንዳይሆኑ ይሰራል ያሉትን ተልእኮ አስረድተዋል። ካፕቴኑ በኢህአዴግ ሰራዊት የአየር ኃይል አባል የነበሩ ሲሆን በወቅቱ አማጺዎች በተለይም ከግንቦት 7 ጋር ግንኙነት ጀምረሃል በሚል ታስረው በአብይ አህመድ አመራር እየተፈቱ ሰው ናቸው። ካፕቴኑ ጎጃሜ ናቸው። እንደነበሯቸው ወታደራዊ ዝግጅትና እውቀት ጎጃሜ ባይሆኑ ኖሮ ኢህአዴግ አሉኝ ከሚሏቸው ጀነራሎች መካከል አንዱ ይሆኑ ነበር ያሉን ወታደራዊ ምንጩ በእርግጥ ጥቅመኛ ሰው ነበሩ በሚል ይገልጿቸዋል። ካፕቴኑ በፋኖ ኃይሎች እንቅስቃሴ ውስጥ የመስራች ሚናውን በተለይም ከዘመነ ካሴ ጋር በመሆን የወሰዱ ሲሆን መጀመሪያ ዘመነ ካሴን ዛሬ ደግሞ እስክንድር ነጋን ከድተው ለፌዴራል መንግስቱ አድረዋል እየተባለ ነው። በጉዳዩ ላይ ይፋዊ ማብራሪያን የሰጡት የፋኖ መሪው አበበ ሙላቱ ካፕቴኑ በስራ አስፈጻሚ ስብሰባዎች ወቅት ከፌዴራል መንግስቱ ጋር ስለመደራደር አጥብቀው ያነሱ እንደነበር አስታውሰው ይናገራሉ። አፋሕድ ከስራ አስፈጻሚነቱ ያገዳቸውና አባልነታቸውን ያነሳባቸው ሁለቱ ግለሰቦች ፋኖ ከህወሓት ጋር መስራት የለበትም የሚል ጽኑ አቋም ነበራቸው ያሉት አቶ አበበ ሙላቱ አፋሕድም እንደ ድርጅት ከህወሓት ጋር መስራት የሚለውን ነጥብ አይቀበለውም ባይ ናቸው። ሁለቱም ከህወሓት ጋር መስራት የለብንም የሚል አቋም አላቸው። ይሄ ሁላችንም አቋም ነው። ይሄ ሁላችንም አቋም እንደሆነ ይታወቃል። መቼም ቢሆን የማይታጠፍ መቼም ቢሆን የማይቀየር የሁላችንም አቋም ነው። ይሄ እየታወቀ አላስፈላጊው ዥንብሮች ሲነዙ ስናይ ስህተት እንደሆነ የግድ ስህተትነቱን ተናግረን ማለፍ ስላለብን ነው። እውነታው ግን የሀሳብ ልዩነት ስላላቸው ብቻ ማንም ሰው በግል አመለካከታቸው ሳቢያ ከድርጅቱ ተጽዕኖ ተፈጥሮባቸው እንዳልወጡ ግንዛቤ ልንወስድ ይገባል። ካፕቴኑን ጨምሮ ሁለቱም ግለሰቦች በአፋሕድ በኩል በሚካሄዱ ሁሉም ስብሰባዎች ስለመደራደር መናገራቸውን በወቅቱ እንደ ሀሳብ ልዩነት እንጂ እንደ ክህደት አይቆጥሩባቸውም ነበር ይላሉ። አፋሕድ የሀሳብ ልዩነትን የማስተናገድ ድርጅታዊ መርህ አለው የሚሉት አበበ ሙላቱ የታገዱትም በሚያራምዱት ሀሳብ ሳይሆን ባሳዩት ክህደት ነው ባይ ናቸው። ሁለቱ ግለሰቦች አሁን ላይ የት እንዳሉ እንደማያውቁ አንስተው የፌዴራል መንግስቱ ተልእኮ ተቀብለው መንቀሳቀሳቸውን በተጨባጭ መረጃ ሲረጋገጥ ታግደዋል፣ እነሱም ተሰውረዋል ይላሉ። አበበ ሙላቱ ባደረጉት ወቅታዊ ቆይታቸው በርካታ ነገሮችን ያነሱ ሲሆን መከታው ማሞ ካፕቴኑን በቁጥጥር ስር ለማድረግ ያደረገውን ወታደራዊ እንቅስቃሴ ግን አስተባብለዋል። አቶ መከታው ማሞ ካፕቴኑን በቁጥጥር ስራቸው ለማድረግ አድርገውታል ስለተባለ ወታደራዊ እንቅስቃሴ ቢያስተባብሉም እንደ ድርጅት አሰራርና እንደ መርህ ከማምለጡም ወደ መንግስት ከመመለሱም በፊት በቁጥጥር ስር ማድረግ እንደሚገባ ግን ያብራራሉ። መቶ አለቃ ካፕቴን ማስረሻ ሰጤ በኩል ግን ከሰራዊቱ ጋር እየተንቀሳቀሰ ነው የቆየ። ግን ደግሞ ማስረጃው እጃችን ላይ እንደደረሰና ማስረጃው በአመራሩ እጅ ላይ እንደደረሰ ሲረዳ ከሰራዊቱ ተነጥሎ ነው የጠፋው እንጂ አርበኛ መከታው ማሞ ለብቻው እሱን ነጥሎ
እንትን ሊል የሚችልበት መንገድ የለም። አፋሕድ ግለሰቦቹን ማገዱን ተከትሎ በተለይም የፌዴራል መንግስቱ ደጋፊ ሚዲያዎች በእስክንድር ነጋና በካፒቴኑ መካከል የሀሳብ ልዩነት መፈጠሩን በመዘገብ ላይ ናቸው። በአቶ እስክንድር ነጋና በካፒቴኑ መካከል የተፈጠሩ የሀሳብ ልዩነቶች ሁለት የሚያክሉ ሲሆኑ እነሱም አጋርነትና ርዕዮተ ዓለማዊን የሚመለከቱ ናቸው። አሁን ላይ አቶ እስክንድር ነጋ የፋኖ የመታገያ ርዕዮተ ዓለም መነሻውም ሆነ መድረሻው አማራ መሆን አለበት ወደሚለው አስተሳሰብ በመሳብ ላይ ሲሆኑ፣ ካፒቴኑ ደግሞ የለም የፋኖ መታገያ ርዕዮተ ዓለም መነሻ አማራ መዳረሻው ደግሞ ኢትዮጵያ መሆን አለባት የሚል እንደሆነ በማንሳት ላይ ናቸው። ሌላውና ሁለተኛው የሀሳብ ልዩነት አጋርነትን የሚመለከተው ሲሆን ካፒቴኑ ፋኖ ከህወሓትም ጋር ሆነ ከኤርትራ ጋርና ከሱዳን ጋር አጋርነት መፍጠር የለበትም የሚል አቋም ይዟል። አቶ እስክንድር ነጋ በበኩላቸው ፋኖ ከህወሓትም ከሻቢያም ጋር ብሎም ከሱዳን ጋር መስራት ይገባዋል የሚል አቋም መያዛቸውን በመተንተን ላይ ናቸው። እንደ አበበ ሙላቱ ምላሽና ማብራሪያ ደግሞ ካፒቴኑ የታገደው እንደተባለው በተፈጠሩ የሀሳብ ልዩነቶች ሳይሆን በተጨባጭ ያሳየውን ድርጅታዊ ክህደት ተከትሎ ነው። በተለይ ካፒቴኑ ከማንኛውም አካል ጋር ድርጅታዊ መርህን ያልተከተለ ግንኙነት ያድርግ እንደነበር አስቀድመው ከፌዴራል መንግስቱ የደህንነት ሰዎች ጋር እንደሚገናኝ መረጃ ነበረን፣ በተጨባጭ ስናረጋግጥ ግን አግደነዋል ይላሉ። ካፒቴኑ ከህወሓት ጋር በጋራ መስራት አያስፈልግም ማለቱን ያልካዱት አበበ ሙላቱ አፋሕድም ቢሆን እንደ መርህ ከህወሓት ጋር መስራትን አይደግፍም አይቀበልም ይላሉ። አፋሕድ ይህን ቢልም ሌላኛው የፋኖ ድርጅት አፋብኃ በበኩሉ ላለፉት 50ና 60 ዓመታት የፖለቲካ መሰረቱ የተነቀለበትና በተበታተነ ሁኔታ ውስጥ ያለ ህዝብ አማራ መሰረታዊ ፍላጎቶችን ባስጠበቀ መንገድ ከየትኛውም የፖለቲካ ኃይል ጋር መሰለፍ አለበት የሚል አቋም አለው። አማራ የትኛውንም ዓለም አቀፍ መድረክ የተነፈገና ዓለም አቀፍ ተቋማት ሁሉ ያልገነባ ይልቁንም ዓለም አቀፍ ተቋማትን መገንባቱ ቀርቶበት አንድ የመታገያ ድርጅት እንኳን መፍጠር ያልቻለ ህዝብ ነው ይላሉ። ይህ ህዝብ መሰረታዊ ፍላጎቶችን አስከብሮ አብሮነት የሚሰራ የፖለቲካ ድርጅት ለማግኘት በራሱ የፖለቲካ ስራ እንደሚጠይቅ አስቀድመው ፋኖ ከህወሓትም ከኤርትራም ከሱዳንም የመስራት እድሉን ካገኘ በእርግጥ ትግሉ አድጓል ማለት ነው የሚሉ ኃይሎችም አሉ። የብልጽግና ደጋፊ ሚዲያዎች እንደሚሉት አቶ እስክንድር ነጋ ይሄን መሰል በተለይ የነ ዘመነ ካሴን ፖለቲካዊ አካሄድ በመቀበል ላይ ናቸው። በራፍ ቴሌቪዥን ያነጋገራቸው የፖለቲካ ሊቅ በበኩላቸው አካሄዱን አይደለም አንድ ሀገር ውስጥ ባሉ ህዝቦች መካከል በታሪካዊ ጠላቶችን መካከል ሊፈጠር ይችላል ይላሉ። የጋራ የሆነ ህልውና አደጋ አጋጥሞናል ብለው የሚያስቡ ታሪካዊ ጠላትነት ያላቸው ኃይሎች በጠቅላላ ጊዜያዊ አጋርነት ሊፈጥሩ ይችላሉ ይላሉ። የፖለቲካው መስክ እንዲህ ያለውን ዘዴ አሊያንስ ኦፍ ኮንቬንስ ወይም የምቹ ጊዜ ጥምረት በሚል የሚጠቅሰው ሲሆን ታሪካዊ ጠላትነት በመካከላቸው ያሉ ቡድኖችና ሀገራት የጋራ ጠላት ሲገጥማቸው የሚፈጥሩት ጥምረት ስለመሆኑ ያነሳሉ። ቡድኖቹ የቱንም ያክል በመካከላቸው ታሪካዊ ጠላትነትም ሆነ ርዕዮተ ዓለማዊ ልዩነት ቢኖራቸውም የጋራ ጠላታቸውን ለመመከት ትብብር ሊፈጥሩ የሚችሉበት አካሄድ ነው ይላሉ። በመካከላቸው ታሪካዊ ጠላትነት ያላቸው ኃይሎች ወይም ቡድኖች ወይም ሀገራት የፖለቲካውን ኃይል ሚዛን ለማስጠበቅ ወይም ባላንስ ኦፍ ፓወር ለማድረግ አጋርነት ሊፈጥሩ እንደሚችሉም ባለሙያው ያነሳሉ። ግልጽ ለማድረግ ያክል የፋኖ ኃይሎች ከህወሓትም ጋር ከኤርትራም ጋር ከሱዳንም ጋር አጋርነት ፈጥረው ከሆነ የተለመደና የሚበረታታ እንጂ አስነዋሪና ያልተለመደ አካሄድ አይደለም ይላሉ። ሳይንሳዊ ስያሜ መስጠት ካስፈለገም አካሄዱ በፖለቲካ ሳይንስ በተለይም በዓለም አቀፍ ግንኙነት ጽንሰ ሀሳብ ውስጥ እንደ አሊያንስ ኦፍ ኮንቬንስ ወይም የምቹ ጊዜ ጥምረት ወይም አድሆክ ኮአሊሽን ጊዜያዊ ጥምረት ተብሎ ሊጠራ የሚቻለው ነው ይላሉ። በፋኖ ኃይሎችና በህወሓት ኃይሎች መካከል በተለይም ከ2013 ዓ.ም እስከ 2015 ዓ.ም ድረስ የነበረው ቅራኔ አሁን ላይ ለሚፈጥሩት ጥምረት እንቅፋት እንደማይሆን አስቀድመው በፖለቲካው መስክ እንኳን ከአንድ ሀገር ኃይል ጋር ከሌላ ሀገርም ጋር ቢሆን ቋሚ ወዳጅና ቋሚ ጠላት የለም ይላሉ። በተመሳሳይ መልኩ የኤርትራና የፋኖ አካላት ቀደም ሲል የነበራቸው ግንኙነት የተወሳሰበ እንደነበር አስቀድመው ዛሬ ለሚፈጥሩት አጋርነት ግን አያስቆማቸውም ባይ ናቸው። እነዚህ ኃይሎች ልዩነታቸውን ወደ ጎን ትተው ጥምረት መፍጠር የሚችሉበት ዋናው ምክንያት የጋራ ጠላት ወይም ስጋት ስላላቸው ነው ብለው ያምናሉ። ግልጽ ለማድረግ ያክልም የኢትዮጵያ መንግስት የጋራ ጠላታቸው እንደሆነ ያስባሉ ይላሉ። ታዲያ እንዲህ ያሉ ጥምረቶች ብዙውን ጊዜ በስትራቴጂያዊ ጥቅም ላይ የተመሰረቱ በመሆናቸው የጋራ ጠላቱ ከተሸነፈ ወይም የጥቅም ሚዛኑ ከተቀየረ በኋላ የመበታተን እድላቸው ከፍተኛ ነው ባይ ናቸው። ይኸውን መሰለ የፖለቲካ ስልት የፌዴራል መንግስቱም አሳምሮ ተጠቅሞበት ያውቃል የሚሉት ባለሙያው የፌዴራል መንግስቱ የተሸወደው የጊዜ አሰፋፈሩ ላይ ነው ይላሉ። የጥምረቱ መርህ የሚገለጸው የጠላት ወዳጅ ነው በሚለው ዓለም አቀፍ የፖለቲካ መርህ ነው በሚል መርሁን ይገልጹታል። መሰል የፖለቲካ ውሳኔዎች በታሪካዊ ስሜት ርዕዮተ ዓለም ወይም ስነ ምግባር ሳይሆን በስልጣን ሚዛንና ተግባራት ጥቅሞች ላይ ብቻ ሲመሰረቱ የሚፈጠር ሁኔታ እንደሆነም ያክላሉ። እያንዳንዱ ተዋናይ ወይም ፋኖና ህወሓት፣ ኤርትራና ሱዳን የራሱን ዋና ዓላማ ለማሳካት ይህንን ጥምረት እንደ ጊዜያዊ ስትራቴጂያዊ መሳሪያ ሊጠቀሙበት ይችላሉ ብለዋል። በመሆኑም አቶ እስክንድር ነጋ በእርግጥ ይኸውን መሰል የፖለቲካ መንገድ መከተል ከጀመሩ መታገል ጀምሯል ማለት ነው ይላሉ። በሌላው ወገን ደግሞ አቶ እስክንድር ነጋ ይኸውን መሰል ፖለቲካ ከተከተሉ ሞተዋል ማለት ነው እየተባለ ነው። የአቶ እስክንድር ነጋ ድርጅት አመራሩ አበበ ሙላቱ በበኩሉ ድርጅታቸው ከህወሓት ጋር መስራት የሚለውን ዘዴ በመርህ ደረጃ እንደማይቀበለው በግልጽ ተናግረዋል። ለአሁኑ በዚህ እናበቃለን። ቸር ያገናኘን።